ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣው የአእምሮ ሕክምና ላይ ታካሚው እና ሐኪሞች እንዴት ነው አቀማመጣችን የሚል ይሆናል። መጀመሪያ እንደ ጅማ ዩኒቨርሲቲ ታሪክ ልንገራችሁ። ጅማ ዩኒቨርሲቲ የተለያዩ ዶርሞች አሉ እና የተለያየ ስም አላቸው። ዋይት ሃውስ ይባላል፣ ባቢሎን፣ ሳዋ፣ ከዛ ደግሞ ተፋጠጥ ይባላል። ተፋጠጥ የተባለው ለምንድን ነው? የሴቶች ዶርም እዚህ ጋር አለ፣ የወንዶች ዶርም እዚህ ጋር አለ። ተፋጠጥ መሀል ላይ አስፋልት ነው ያለው። ስለዚህ ጠዋት በቢጃማ ፊት ለመታጠብ ሲሄዱ ሲገቡ ምናምን ብቻ ተፋጠው ነው የሚተያዩት። ይሄ እንግዲህ ኢትስ አንኮምፈርተብል፣ በተለይ ለሴቶች ምቾት የሚነሳ ይመስለኛል። ኤኒዌይ ወደ አእምሮ ሕክምናና ወደ አቀማመጥ ስንመጣ ኢትዮጵያ ውስጥ በብዛት የተለመደው ሐኪሞች ግብዳ ወንበር ላይ ነው በብዛት የሚቀመጡት፣ በተለይ የግል ክሊኒኮች፣ ሆስፒታሎች ላይ። ከዛ ጠረጴዛ አለ፣ ከዛ አነስ ኮሰስ ያለች ወንበር አለች ለታካሚ ማለት ነው። ስለዚህ ሐኪሙ ግብዳ ሆኖ ከላይ እንደዚህ ይቀመጣል፣ ታካሚ ደግሞ አነስ ያለ ወንበር ላይ ይቀመጣል። ይሄ ምንን ያስከትላል? ሰዎች ጥያቄ ያላቸው ይሄ መድኃኒት ባልወስደው ምን ችግር አለው? ሳይድ ኢፌክቱ ምንድን ነው? ህመሜ ምን ይባላል? ላብራቶሪ ውጤቴን እስቲ ያስረዳኝ ለማለት ይፈራሉ። ስለዚህ ቅርቅር እያላቸው ከሐኪማቸው ወጥተው እንዲሄዱ ያደርጋል። የአእምሮ ሕክምና ላይ ሰዎች ፈርተው ምናምን እንትን እንዲሉ አንፈልግም። ቀለል ብሏቸው ስሜታቸውን አውጥተው እንዲናገሩ፣ ከዛ በኋላ ጥያቄ ካላቸው ደግሞ እንዲጠይቁ እንፈልጋለን። ስለዚህ ከአቀማመጥ አንጻር ተቀራራቢ ወይም ተመሳሳይ አይነት ወንበር ላይ እንቀመጣለን። በተቻለ አቅም መሀል ላይ ጠረጴዛ ባይኖር ይመከራል። ከዛ ደግሞ እንግዲህ መሀል ላይ ጠረጴዛ የለም፣ ተመሳሳይ ወንበር ላይ ነው የምንቀመጠው። ይሄ እንግዲህ ሃሪስታ ሱሊቫን የሚባል ኢንተርፐርሰናል ሳይኮአናሊስት ያለውን አንድ አባባል ያስታውሰኛል። ምገዛው ሀሳብ ነው። ምን ይላል? we treat patients as human equals but expert professionals። ታካሚውና እኛ በሰብአዊነት እኩል ነን፣ በሙያ ግን እኛ የአእምሮ ሕክምና ላይ ኤክስፐርትስ ነን ይላል። ስለዚህ አስማቻስ ፖሲብል በሰብአዊነት እኩል መሆናችን ኮሚዩኒኬት ማድረግ፣ ሰዎች ነፃ ሆነው ሀሳባቸውን እንዲገልጹ፣ ስሜታቸውን እንዲገልጹ፣ ጥያቄ እንዲጠይቁ ያስችላል ማለት ነው። ከዛ ደግሞ እንግዲህ ስንቀመጥ አቀማመጣችን 45 ዲግሪ ቢሆን ጥሩ ነው። ለምንድን ነው? የሚጠራጠሩ ሰዎች፣ ፓራኖያ ያላቸው ሰዎች ወይም ደግሞ ሶሻል ፎቢያ የአይን የሚፈሩ ሰዎች ከሆኑ ፊት ለፊት ልክ እንደ ጅማ ዩኒቨርሲቲ ዶርም ተፋጠጥ ከሆነ አንኮንፈርተብል ነው የሚሆኑት። 45 ዲግሪ ከሆነ አይ ኮንታክት ከፈለጉ ሊያዩን ይችላሉ። ከዛ ደግሞ አይ ኮንታክት ደግሞ ምቾት የሚነሳቸው ከሆነ ተጠራጥረው በማህበራዊ ፍርሃት ወዘተ፣ በእንግሊዝኛው እንግዲህ ሊዌ የሚባለው ወይም በአማርኛ የማርያም መንገድ እንተውላቸዋለን 45 ዲግሪ ሲሆን ማለት ነው። እንደዛ ሲሆን ኮንፈርተብል የመሆን ነገር አላቸው። በመጨረሻ እንግዲህ የአእምሮ ሕክምና ላይ ብዙ ፈሳሽ ደም ምናምን ነገር ስለሌለ በተለይ ኖርዝ አሜሪካ ላይ ገዋንን ብዙ ማድረግ ያን ያህል ሬሌቫንስ የለውም። ኢትዮጵያ አንዳንድ ሐኪሞች ገዋን ያደርጋሉ፣ አንዳንዶቹ አያደርጉም። ኤኒዌይ እኔ ፐርሰናሊ ገዋን አድርጎ ምናምን ማለቱ ያን ያህል ልዩነት ያመጣል ብዬ አላስብም። ሰዎች ቀለል እንዲላቸው ብቻ ዋናው እንደ ሰብአዊ እኩል እንደሆንን አድርጎ አፕሮች ማድረጉ የተሻለ ነው ብዬ አስባለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።